እንደምናላችሁ ሁላችሁም ባለችኝ ሰዓት ቶሎ ብዬ እንትን አድርጌ ጨርሳለሁ። የእግዚአብሔርን ቃል እናገራለሁ። ወንድም አቤኔዘር you're blessed. You're blessed. ስላይዱ ተዘጋጅቷል አይደል ማይክ? Thank you. የመጀመሪያውን ታወጣልኛለህ ዮሐንስ ወንጌል ምዕራፍ 18 ቁጥር 36 ላይ እሺ የምናገረው እንዲህ በሚል ርዕስ ላይ ነው። ቶሎ ላለው የእግዚአብሔር መንግስትና ውጤታማ አገልግሎት በሚል ነው። ጥቅሶቹ ብቻ ናቸው ስክሪኑ ላይ ያሉት። የምናገረውን አታገኙትም። የእግዚአብሔር መንግስትና ውጤታማ አገልግሎት በሚል ርዕስ ነው። በዛው ነው መቀጠለው። ያው ስለተጸለየ ጠዋት መጽሐፍ ቅዱስ እንዲህ ያለ ይናገራል። ኢየሱስ አንድ ጊዜ ዮሐንስ 18:36 ላይ መንግስቴ አለ። መጀመሪያ ስለ እግዚአብሔር መንግስት ትንሽ አወራለሁኝ። ትንሽ ስለ እግዚአብሔር መንግስት መናገር እፈልጋለሁ። መንግስቴ ከየት አይደለችም አለ? ከዚህ ዓለም አይደለችም። እዚህ ዓለም ብዙ መንግስታት አሉ፣ ብዙ ነገስታት ነበሩ፣ አሁንም ብዙ መንግስታት አሉ። የኔ መንግስት ግን ከዚህ ዓለም አይደለችም፣ ከዚህ ውጭ ነው። እና በምንም አይነት ሁኔታና መልኩ እዚህ ዓለም ካሉት መንግስታት ጋር የኔን መንግስት እንዳታገናኙት፣ እንዳታዛምዱት ማለት ነው። ኢትስ ሴፐሬት፣ ሌላ ነው። እና ማቆራኘት አይቻልም፣ ትክክል አይደለም። በዚህ ምድር ላይ በሚሰሩት መንግስታት መነጽር የእግዚአብሔርን መንግስት ማየት አይፈቀድም፣ ትክክል አይደለም። የእግዚአብሔርን መንግስት ዝቅ እንደማድረግ ነው። እሱ ሌላ ነው። ኢትስ ኮምፕሊትሊ በቃ የተለየ መንግስት ነው። እና ከሰማይ የመጣ ኢየሱስ ምን አለ? መንግስቴ ከዚህ ዓለም አይደለችም። ትንሽ ስለ እግዚአብሔር መንግስት አሁንም 10 ደቂቃ ልናገርና ከዛ የመጨረሻውን ሐሳብ እናገራለሁ። ኢየሱስ ይሄንን ብሎ ካለ፣ እንዲህ ብሎ ከተናገረ የእግዚአብሔርን መንግስት ምናይበት እይታ የተለየ መሆን አለበት። አለመለየትም አንችልም። ምክንያቱም በቃ ከልክሏል። አሁን ከዚህ ዓለም ስላይደለች የሱን መንግስት ብቻ እያየን የሚቀጥለውን ሐሳብ የምንነጋገረው። የሚቀጥለውን ማቴዎስ ምዕራፍ 20 ላይ እዚህ ጋር ነው ትንሽ መናገር የምፈልገው። የእግዚአብሔር መንግስት ውስጥ ብዙ ስራ ነው ያለው። አሁን እዚህ ቸርች ላላችሁ ነው መልእክት የምናገረው። የእግዚአብሔር መንግስት ውስጥ በጣም ብዙ ስራ አለ፣ በእጅግ በጣም ብዙ ስራ አለ። ይሄ ቁጭ የሚባልበት መንግስት አይደለም። አክቲቭ ናቸው እዛ ውስጥ ያሉ ሰዎች በሙሉ። በውስጣቸው ባለ በተሰጣቸው ነገር ተነስተው የሚንቀሳቀሱና የሚሰሩ ሰዎች የሚሰበሰቡባት ናት። የእግዚአብሔር መንግስት ውስጥ እጅግ በጣም ቢዚ የሚያደርግ ስራ አለ። እየሰማችሁኝ ነው? በጣም ብዙ ስራ አለ። አይድል መሆን፣ ቁጭ ብሎ ምንም ሳይሰሩ መዋል ማደር አይፈቀድም። ስለሱ ነው አሁን የሚናገረው። ምንድነው የሚለው? መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። አሁን መንግስተ ሰማይ ሰውየውን ነው የምትመስለው። ሰውየውን እያሰባችሁ እንነጋገራለን። አሁን ሰውየውን ነው የምትመስለው። እና ሰራተኞችንም በቀን 1 ዲናር ተስማምተው ወደ ወይኒ አትክልት ሰደዳቸው። መጀመሪያ ምንድነው ያለው? ማልዶ ነው ያለው። በጠዋት ወጣ፣ የመጀመሪያውን ግሩፕ አገኘ። የእግዚአብሔር መንግስት ቀጣሪ ናት። እንደዚህ ስራ ስሪ። ስራ ምለው ስለ ቢዝነስ ምናምን አይደለም። ኪንግደም ውስጥ ስለሚሰራ ስራ ብቻ ነው ማወራው። አሁን አንደባልቅም ተባብለን የለቀድም። ከዚህኛው ጋር አልደባልቅም። የእግዚአብሔርን መንግስት ብቻ ነው ማወራ ያለው። ስራ ስሪ የምትል መንግስት ናት። ስራ እዚህ መንግስት ውስጥ፣ ቤተክርስቲያን ውስጥ፣ አገልግሎት ውስጥ የሆነ ቦታ ላይ ስራ ቁጭ ማለት አይቻልም ነው። እንዴት አክቲቭ እንደሆነና የእግዚአብሔር መንግስት እንዴት ሰዎችን ለማሰራት በማለዳ በሰው እኮ ነው መሰለው እንዲገባን ምን ያህል ቢዚ እንደሆነ ስራው ለማሳየት ነው። በማለዳ ተነስቶ ሰዎችን መቅጠር ጀመረ። የእግዚአብሔር መንግስት በማለዳ ወጣና 1 ዲናር፣ ስንት ዲናር?
1 ዲናር ተስማማ። ሌላው ጋር 1 ዲናር ተስማማ ሲል አትመለከቱም። የሚቀጥሉት ተቀጣሪዎች ጋር ብሏቸው ሊሆን ይችላል፣ አልተጻፈ ሊሆን ይችላል እንጂ የመጀመሪያዎቹ ጋር ግን ብሏል። ለምንድን ነው ብዬ ሳስብ የሚገባኝ ከመጀመሪያ ጀምሮ ድሮ ጀምሮ የሚያገለግሉ ሰዎች ብዙ የሚከፈላቸው ይመስላችኋል አይደለም? እንዳይከራከሩ እኮ እኔ ስንት ዘመን አገልግዬ ዋና እንትን ተብዬ አፖስትል ምናምን ሆኜ ጋራውን ሸንተረሩን ስወጣ ስወርድ ቆይቼ አሁን መጨረሻ ላይ ለመጡት እንዳይል ፈርሟል 1 ዲናር ተብሎ። ደግሞ ቅድም እንዳልነው እንዳትረሱ ይሄ ምድር ላይ ካለው ሂሳብ ጋር ማወዳደር ትክክል አይደለም። እሱን በኋላ ላይ እናየዋለን። ይሄ መደመር ካልኩሌተር መጠቀም የትም አያደርስ፣ አይሰራም። እሱ እዛ እንኳን እሱ ምድራዊ ካላንደር በዚህ ቀን ገና ነው፣ በዚህ ቀን ፋሲካ ነው፣ ሐምሌ 23 እንገናኝ፣ አይ ካሌንደር ሁሉ እዚህ ጋር ነው የሚሰራው። እዛ ሲደርስ ዜሮ ነው። ማን ነው የእግዚአብሔርን መንግስት በካሌንደር እዚህ ጋር በዚህ ዓመተ ምህረት እንዲያረጋ እንዲህ የሚባል ነገር የለም። ቀጠረ። ሰራተኞችን በቀን 1 ዲናር ተስማምቶ ወደ ወህኒ አትክልት ሰደዳቸው ይልና አንደኛውን ባች ቀጠረ። የመጀመሪያውን በማለዳ ቀጠረ። አሁንም የእግዚአብሔር መንግስት ውስጧ ያሉት ሰዎች ቢዚ እንዲሆኑ የምትፈልግ ናት። ትቀጥራለች። አሁንም ወጣና እንደገና ስንት ሰዓት ላይ በኢትዮጵያ ሰዓት ያዙት። እሺ ጠዋት 12 ሰዓት ላይ የሆኑ ሰዎችን ቀጠረ። ከዛ በኋላ ነጋና የቁርስ ሰዓት ደረሰ። 3 ሰዓት ጠዋት ላይ ደግሞ ሌሎችን አገኘ። 3 ሰዓት ላይ ደግሞ ወጥቶ ስራ የፈቱ ሌሎችን በአደባባይ ቆሞ አገኘ። እንዲህ ቆሞ ነው ምንም የማያገለግሉ ሰዎች ምንድነው የሚባሉት መሰላችሁ? በአደባባይ ቆመው ምንም የማይሰሩ የፈዘዙ ናቸው። እየሰማችሁኝ ነው? አደባባይ ላይ ፈዘው ቆመዋል። ምንም የሚያረጉት ነገር የለም። አይ እኔ ኢንጂነር ነኝ፣ እኔ ሐኪም ነኝ፣ እኔ ምንድነው? እሱ ምድር ላይ የሚሰራ ነው። ትክክል። አሁን የምናወራው ስለማ መንግስት ነው። አንደባልቅም ተባብለናል አይደል? አንቀላቀለው። ፒዩር የሆነችውን የእግዚአብሔርን መንግስትና እዛ ውስጥ ስለሚሰራው ስራ ብቻ ነው የማወራው። ቆሞ አደባባይ ላይ አገኛቸው። ልክ አንዳንድ ክርስቲያኖች ምንም እንደማያገለግሉ ምንም ውስጥ እንደሌሉበት። ከዛስ ይቀጥልና ምንድነው አይ ሆፕ እሺ ይለኛል ማይክ ያ ገብቶኛል። ከሱ ጋር ወይ ማኔጅ አድርገን እየዘለለብኝ ነው። እሺ እነዚያንም እናንተ ደግሞ ወደ ወህኒ አትክልት ሂዱ የሚገባውንም እሰጣችኋለሁ አላቸው። አሁን 12 ሰዓት ላይ ቀጠረ ጠዋት። ቀጠለና ደግሞ ጠዋት 3 ሰዓት ላይ ቀጠረ። ሶስተኛውን ባች ደግሞ 6 ሰዓት ላይ ቀጠረና የሚያስፈልጋችሁን እሰጣችኋለሁ ሂዱ አላቸው። አሁን የእግዚአብሔር መንግስት ምን እያደረገች መሰላችሁ? ኮንቲኒየስሊ የመቅጠር ስራ፣ ሰዎችን ወደ አገልግሎት የማስገባት ስራ። እርሻው ሰፊ ነው፣ አገልግሎቱ ብዙ ነው። እና ይሄንን የቅጥር ስራ እያካሄደ ነው በፍጥነት። የቆሙትን ሰዎች በሙሉ ሂዱ ስራ ስሩ እየተባሉ፣ ከዚያ እነርሱም ደግሞ 6 እና 9 ሰዓት እንዲሁ አደረገ። 6 ሰዓትም ላይ እንደገና ደግሞ ከሰዓት 9 ሰዓትም ላይ የእግዚአብሔር መንግስት በወጣች ቁጥር የቆሙ ሰዎች ነው የምታገኘው። የሚያሳፍረው ነገር ምንም የማይሰሩ። ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ቆማችኋል ተብለው ተጠየቁ። ከዚያስ ምንድን ነው የምትሰሩት? የሚቀጥረን ስላጣን ነው። የሚቀጥረን ስላጣን ነው። አሁን የሚቀጥራቸው ስላጡ የማያገለግሉ ካሉ ሂዱ እየተባለ ነው። ሰማችሁኝ? አገልግሉ። ቁጭ አትበሉ፣ ወይ ደግሞ ዝም ብላችሁ ጥግ አትቆሙ፣ ወይም አደባባይ ላይ አትቆሙ። ከዚያ ቅጥሩ አለቀ። 5 ባች ነው የተቀጠረው። ጠዋት 12 ሰዓት ላይ፣ ከዛ ጠዋት 3 ሰዓት ላይ 2፣ ከዛስ 6 ሰዓት ላይ 3፣ ከዛስ
9 ሰዓት ላይ 4 የመጨረሻዎቹ ስንት ሰዓት ላይ 11 ሰዓት ላይ ይሄ ሁሉ ሲቀጠር ቆየ። በኋላ ወደ ታች ስትወርዱ ስታዩት ምንድነው 12 ሰዓት ላይ በሩ ምን ይላል? ይዘጋል። ቅጥር የሚባል ነገር የለም። ያ ማለት የዘመን ፍጻሜው ነው። ከዛ በኋላ የሚቀጠር የለም። ከዛ ወደሚቀጥለው ስላይድ እንሄዳለን። አሁን የእርሻው ሰራተኛ ማን ነው? ባለቤትየው አንድ ነገር ተናገረ። ክፈልልኝ አሁን ደሞዝ ጥራና ተብሎ ሲባል እዚህ ጋር ችግር ተፈጠረ። ምንድነው የታዘዘው ትእዛዝ? የምትከፍላቸው አሁን መጨረሻ ላይ 11 ሰዓት ላይ ከተቀጠሩት ጀምረህ ወደ 9 ሰዓት፣ ወደ 6 ሰዓት፣ ወደ 3 ሰዓት ከዛ ወደ 12 ሰዓት እንደዛ ወደ ኋላ ነው የምትሄደው ተባለና ክፍያ ሲጀመር ልክ 11 ሰዓቶቹ 1 ዲናር ሲሰጣቸው ጠዋት የተቀጠሩት ወይም ደግሞ ለረጅም ዘመን ወንጌል ሲያገለግሉ የነበሩት ልንል እንችላለን፣ ለረጅም ዘመን ሲዘምሩ የነበሩ፣ ለረጅም ዘመን ነብይና ወንጌላዊ ፓስተር የነበሩት ምን ማለት ጀመሩ ማለት መሰላችሁ? ሲተረጎም ለነሱማ አሁን ማገልገል ጀምረው 1 ዲናር ከተሰጠ ለኛ ምንስ በ1 ዲናር ቢሆንም የተፈረመልን ለኛ በቃ በ10 ወይ በ11 ሰዓት ምታውና ይሄን ያህል ነው የሚሆነው ሳይባባሉ አልቀሩ። በምን አወክብቱልኝ? ቀጥሎ የተናገሩት ምንድነው? እንዲህ ይላል፣ ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። 1 ዲናር ብቻ ሲሰጣቸው እነዚህ ኋለኞች 1 ሰዓት ሰሩ። ሲነጫነጩ ነው። 1 ሰዓት ሰሩ። የቀኑን ድካምና ትኩሳት ተሸክመን ከኛ ጋር አስተካከልካቸው ብለው ባለቤቱ ላይ አንጎራጎሩ ይላል። ከዛ በኋላ ምን ይላል? እርሱ ግን መልሶ ከእነርሱ አንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በ1 ዲናር አልተስማማኸኝምን? አሁን እዚህ ጋር ይሄንን ሁሉ ባላነበውም አንድ ነገር ልንገራችሁ ባጭሩ። ቁጥር አይሰራም። እዛ ማባዛት፣ ማካፈል፣ መቀነስ፣ መደመር እዛ የለም። ስራ ሰርተሃል፣ አገልግለሃል። ካገለገልክ በቃ you're right፣ ትክክለኛ መንገድ ላይ ነው ያለው። ስራ ውስጥ ግባ፣ ተነካካ፣ መንግስት ውስጥ ገብተህ ማገልገል ጀመር ነው። ሰማችሁኝ አይደለም? በቃ ሽልማት አለ ኦፍ ኮርስ። መጀመሪያ ነገር ሰው የእግዚአብሔር መንግስት ውስጥ ገብቶ የሚያገለግለውና የሚሰራው ለሽልማቱ ወይም ለደሞዙ ሲል ሳይሆን ከእግዚአብሔር ጋር መስራት ታላቅ ነገር ከሁሉ የሚበልጥ ስለሆነ እሱን አምኖበት ነው መስራት ያለበት። ምንድነው ሽልማቱ ላይ ፎከስ ማድረግ ምን ያደርጋል? እኔ እበልጣለሁ የሚለው ላይ ምንም ዋጋ የለውም። ስለዚህ ይሄንን አንድ ሐሳብ ከተናገርኩኝ፣ ሁለተኛ ነገር የእግዚአብሔር መንግስት የሆነ ስራ ስላለ ብቻ እንደው ለመስራት የሚገባበት ወይ ደግሞ እንደው መከራ የመቀበል ነገር አለው ምናምን ተብሎ እንዲህ የሚባል አይደለም። የማቴዎስ ወንጌል ምዕራፍ 13 ላይ እንሄዳለን። መጽሐፍ ቅዱስ እዚህ ጋር ሲናገር የእግዚአብሔርን መንግስት እንዴት እንደመሰላት ልንገራችሁና ከዛ ወደ አገልግሎት ደግሞ ገብቼ ላሳያችሁ። የእግዚአብሔርን መንግስት ኢየሱስ በምሳሌ ሲናገር ምን አለ? ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች። አዳምጡኝ። በምን ውስጥ የተሰወረውን መዝገብ? አሁን መዝገቧን አስቡ። ቅድም ሰውየውን ቀጣሪውን እንዳሰባችሁ መዝገቧን አስቡ። በእርሻ ውስጥ ምን ያለች የተሰወረችን መዝገብ ትመስላለች። ሰውም አገኛት። ምኗን? መዝገቧን አገኛትና ሄደና ምን አደረጋት? ሰወራት። እዛ እርሻ ውስጥ የሆነ ቦታ ደበቃት። ጓጉቶ እኮ ነው ማንም እንዳይወስድበት። ያቺ የእግዚአብሔር መንግስት ናት። ከዛስ ሄደና ምን እንዳደረገ ታውቃላችሁ? ያለውን በሙሉ ምን አደረገ? ሸጠ። ምን ለማግኘት? እርሻውን ለመግዛት ነው? ስንዴ ሊዘራበት? ምን አለ እዛ ውስጥ? ያቺን መዝገብ ለማግኘት ብሎ ያለውን በሙሉ ሸጠና ምን አደረገ? እርሻውን፣ መዝገቧን እኮ አይደለም፣ መዝገቧንማ ያወጣ ይያዛል፣ ያው ምንም፣ እርሻውን ገዛው። ለመዝገቧ ብሎ እንዳለ እርሻውን ገዛው።
እንዲህ ተለምና እንደዚህ በጉጉት አስሽጣ ያለችንን በሙሉ አበረን ልንገባባት የሚገባ መንግስት ነች እንጂ ይሄ የቅንጦትም አይደለም ወይም ደግሞ እንዲህ አገልግሎት ምናምን የሚባለው ደስ የሚል ስለሆነ አይደለም ወይም ደግሞ መከራ መቀበሉ ክፉ ነው ምናምን በሚባል አይደለም። በጉጉት ያለውን በሙሉ አስሽጦ ያለውን በሙሉ አስጥሎ ቤቱን ምኑን ቅርሱን በሙሉ ነው ሰው ይጣል ያቺን ለማግኘት መዝገቧን የእግዚአብሔርን መንግስት ምን የሚገርም ምሳሌ ነው። እንዲህ አይነት መንግስት ነች ነው የሚለው። ካለን ሰዓት አንፃር የእግዚአብሔርን መንግስት በእንደዚህ መልኩ እንዲህ ትንሽ እንትን ካደረኩኝ የሁለተኛው ፓርት ምንድነው? አገልግሎትን በሚመለከት ነው። አሁን አገልግሎት ሰክሰስፉል ነው የሚባለው ምን ሲሆን ነው? ውጤታማ ነው አንድ አገልግሎት የሚባለው ምን ሲሆን ነው የሚለው ልናገር። አገልግሎት ብዙ አይነት ነው፣ የተለያየ አገልግሎት አለ። እኔ ግን እንደው ዝም ብዬ 1 3 ወይ 4 አገልግሎቶችን በ3 ደቂቃ ጨርሳቸዋለሁ። የሚገርማችሁ ነገር የእግዚአብሔር መንግስት አንድ ሰው ጓጉቶ ልክ አሁን እንዳልነው ሰው የእግዚአብሔር መንግስት ግብት ሲልና እዛ ውስጥ መኖር መስራት ሲጀምር አንድ የሚፈጠር ነገር አለ። ይሄ ሰው አዳምጡኝ፣ ይሄ ሰው ልክ ማገልገል በጀመረበት ሰዓት እናም እቺን መንግስት መከተል በዚህ መንግስት ውስጥ መሆን በጀመረበት ሰዓት የትም ሂድ የት በዙፋኑ ላይ ያለው አብሮ ሆኖ ነው የምትኖረው። መንግስት ትልቅ ኪንግደም መንግስት ኢየሱስ ከዚህ ዓለም አይደለችም ያላትን መንግስት ወክለ መንግስት ከዛ ካንተ ኋላ ሆኖ እየተከተለ ነው የምትዞረው። ኢየሱስ ካንተ ጋር ሆኖ መንፈስ ቅዱስ ካንተ ጋር ሆኖ መላእክት ካንተ ጋር ሆኖ መንግስት ወክለ ነው የምትሄደው። ሁሌ የምታውቁት ምሳሌ አለ። እዚህ ሀገር ፖሊስ ቢያስቆማችሁ ትቆማላችሁ፣ ምንም ማድረግ አትችሉም። በህግ የምትከራከሩ ከሆነ በኋላ ትከራከራላችሁ እንጂ መንግስት ሲያስቆም ትቆማላችሁ። ማን ነው ፖሊስ ሲያስቆም ትቆማላችሁ። ያንን ፖሊስ አታክ አደርጋለሁ ብትሉ ከሱ ጋር ብቻ አይደለም ግጭታችሁ፣ ከቀጠረው ከስቴቱ ጋር እንደገናም ደግሞ ከፌደራል መንግስቱም ጋር እየሰፋ ይሄዳል። ከዩኤስ ጋር ተጣልታችሁ ትችላላችሁ። ስለዚህ ከጀርባው ካለው ግዙፍ ኃይል ጋር ምንም ማድረግ ስለማትችሉ እሱን ሳይሆን የምታዩት እሱ እኮ ከኋላው ይሄን አይነት መንግስት አለ፣ ስለዚህ በህጉ መሰረት ብሄድ ይሻላል ነው። የተጣሉ ገደል ገብተዋል። አንድ አገልጋይ የእግዚአብሔር መንግስት ውስጥ ሲገባ ማን ነው ከኋላ ያለው ታያላችሁ? እግዚአብሔር መላእክት አሉ። የእግዚአብሔር ኪንግደም እንዳለ መንግስት አብሮታል። እሱን ይዞ ነው የሚንቀሳቀሰው። መንግስትን ይዞ ነው የሚወጣው የሚገባው። ለዚህ ነው ሰይጣንን የሚፈሩ ክርስቲያኖች ካሉ ገና መንግስት ውስጥ የገቡ አልመሰለኝም። እሱን ይዘው እኮ ነው የሚሄዱት እንዳለ እግዚአብሔርን አብረው መንግስቱን ወክለው የሱን ዩኒፎርም ለብሰው ነው የሚሄዱት። ሰይጣን ራሱ ያውቃል። ከሩቅ ሲያያቸው ዩኒፎርማቸውን አይቶ ፖሊስ መጣ አይነት ነገር እየተከተላችሁ ነው አይደለም? ስለዚህ ይሄ አገልግሎትን በተመለከተ ለምሳሌ በተለምዶ የምናገለግላቸውን አገልግሎቶች 1 3ቱን ላሳያችሁና ልጨርስ። የስብከት አገልግሎትን በተመለከተ ስለዚህ ቸርችም ጭምር ነው አሁን መናገረው። የስብከት አገልግሎትን በተመለከተ ሐዋርያት 8 ላይ እዛ ጋር የወጣው እንትን አለ። ቁጥር አንቁጠር ትክክል አይደለም ተባብለናል። እዚህ ላይ ምን ይላል? የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ ምን አደረጉ? ከዛስ በኋላ ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ምን ሆነ? አሁን ቁጥር ላሳያችሁ ነው እንደማይሰራ። ፊልጶስ ሲመጣ ወደ ሰማርያ የእግዚአብሔርን መንግስት ይዞ ነው የመጣው፣ ብቻውን አይደለም። ስለዚህ ያ አብሮት የመጣው የእግዚአብሔር መንግስት ክፉ ኃይላትን በሙሉ መታና በሽተኞችን እንዲፈወሱ አደረገና ከፊልጶስ ጋር አብሮ ስለሆነ እኮ ነው። ፊልጶስ አይደለም የሚያደርገው። የሚገርም ነገር አደረገና ከተማዋ ላይ ታላቅ ደስታ ሆነ ይላል። እንግዲህ አንድን ከተማ ነው የደረሰው ይሄ ሰውዬ። በጣም ብዙ ሰው ነው ወንጌልን ያገኘው። ሰክሰስፉል ነው በደንብ ደንበኛ ውጤታማ የሆነ የስብከት አገልግሎት ነው። ልክ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ ሲሰብክ ስንት ሺህ ሰው ተቀበለ?
3000 ሰው የእግዚአብሔርን መንግስት አስከትሎ መጣና ሲሰብክ 3000 ሰው ተቀበለ። አሁን ይሄ ውጤታማ ነው ብለን እንደምናስበው ሁሉ የሚቀጥለው ምዕራፍ ላይ ደግሞ እንሂድና እንመልከት። የሐዋርያት ሥራ 16 ላይ አንድ ቀን ጳውሎስ አገልግሎቱን ታውቃላችሁ ምን አይነት ሐዋርያ እንደሆነ፣ ምን አይነት ኃይል እንደነበር በሱ ላይ። እዚህ ጋር ደግሞ የሚናገረው ምንድነው? አንድ ስፍራ ሄድን አለ ጳውሎስ። ስንሄድ ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ይላል። አሁን አዳምጡኝ። ብዙ ሴቶች ተሰብስበዋል ይላል አይደለም? ጳውሎስ መጣና የእግዚአብሔርን መንግስት ይዞ አሁን ይኸውላችሁ እዛ ጋር ቀደም ፊልጶስ እንደዚህ አይነት ተአምር አንድ ከተማ ውስጥ ሲያደርግ ትልቅ የእግዚአብሔር መንግስት፣ አሁን ደግሞ ጳውሎስ እዚህ ጋር አንዲት ሴት ብቻ ጌታን ስታገኝ ትንሽ የእግዚአብሔር መንግስት ይዞ ነው የመጣው የሚባል ነገር የለም። ቁጥር እዚህ ጋር አይሰራም። እግዚአብሔር ለአንዲት ነፍስ መንግስቱን አስከትሎ ከአንድ አገልጋይ ጋር ይሄዳል። ስለዚህ ለአንድ ሰው ስትሰብኪ ያቺ ልጅ ጌታን ስትቀበል የእግዚአብሔር መንግስት ነው እንዳለ አብሮሽ የመጣው ለአንዲት ልጅ ብለዋል። አንድ ጊዜ አንድ አገልጋይ እንዲህ አለ። አይ መጣ አየና 11 12 ሰዎች ብቻ ሲሆኑ ቸርች ውስጥ በቀዳዳ አየና ሄደ። እሱ ትላልቅ ጉባኤ ማገልገል የለመዱ። ከዛ ጠየቅኩት፣ ለምንድን ነው ያልመጣው? አይ አልዋሽም መጥቼ አይቼ ነው የሄድኩት። እና ለምን ሄድክ? እኔ ለትላልቅ ጉባኤ የሚሆን መልእክት ነው ያለኝ። ትክክል ነው በዚህ በእግዚአብሔር ቃል ሮንግ። ስለዚህ አንድን ሰው የምታገለግሉ ሰዎች እንዳለ መንግስትን ወክላችሁ ነው እየሄዳችሁ ያላችሁት። 10 ሰው የምትደርሱ ሰዎች እንዳለ መንግስትን ወክላችሁ ነው የምትሄዱት። መንግስት ምለው የማንን ነው ብቻ። ስለዚህ 5000 ሰው ብትደርሱም የእግዚአብሔርን መንግስት ይዛችሁ ነው የምትሄዱት። ቁጥር እዚህ ጋር ዋጋ ቦታ የለው እና ጳውሎስ ሲናገር አሁን አዳምጡኝ። ጳውሎስ ልክ እየተናገረ እያለ የእግዚአብሔር በመንግስቱ ከጳውሎስ ጋር አብሮ እንደነበር ማሳያችሁ አንድ እንትን አለኝ። ምን ይላል እዚህ ላይ? ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ምን አደረጋት? ልቧን ምን አለ? ስለዚህ ጳውሎስ እየሰበከ እያለ እግዚአብሔር እየሰራ ነበር አልነበረም? ልብ ከፋችሁ ማን ነው? ስለዚህ እግዚአብሔር አብሮ ከሰራ ለአንዲት ነፍስ ስትሰብክ እግዚአብሔር አብሮ ከሰራ ትንሽ ስራ ነው የሚባለው? የሚባል ነገር የለም። ግልጽ ነው አይደለም ማወራው? ስለዚህ ለአንድ ሰውም ሰብክ ለሺህ ሰውም ሰብክ እግዚአብሔር አብሮ እስካለ በኪንግደም ውስጥ ሰክሰስፉል ስራ እየሰራ ነው። አሜን በሉ እስቲ። ደከማችሁ? አንደኛ ይሄንን ልናገር ፈልጌ ነው። እግዚአብሔር ከፊልጶስ ጋር አብሮ ሆኖ በሽተኞችን ሽባዎችን ሲተረትር እንደነበረ ከጳውሎስ ጋር ሆኖ ደግሞ የሊዲያን ልብ በመክፈት እንድትቀበል አደረጋት። ከሁለቱም ጋር እግዚአብሔር እኩል ነው ያለው። ስለዚህ ብዙ ሰው ካላገለገልኩ እኔ ስናገር ሰዎች ጌታን አይቀበሉ። እንደውም ልንገራችሁ፣ እናንተ በትክክለኛው መንገድ አገልግሉ፣ አስተምሩ እንጂ ሰዎች አለመቀበል አይደለም። የተቀበሉ ሰዎች ራሳቸው ወደ ዓለም ቢመለሱ እናንተ ሳታሳስቱ ማለት ነው። የእግዚአብሔርን መንገድ ይዛችሁ ከሄዳችሁ ኢየሱስ እንደዛ አይደል ያለው? ተከተሉትና ይሄ ምን የሚያስጨንቅ ንግግር ነው አሉና ምን አሉ? ሄዱ። ሲሄዱ ኢየሱስ አሁን እንዲህ አላለም፣ በቃ ማገልገል አልችልም ማለት ስተውኝ ሄዱ አይደለም ያለው። እንደውም ዞር አለና አብረውት የነበሩት ደቀ መዛሙርቱን እናንተስ መሄድ ትፈልጋላችሁ አላችሁ። ካንተ ወዴት እንሄዳለን አለ ጴጥሮስ። ሁሌ መልስ የሚሰጥ እሱ ነው። አንተ የዘላለም ሕይወት ቃል አለ፣ ካንተ ወዴት እንሄዳለን? ስለዚህ እግዚአብሔር አብሯችሁ እስከሆነ መሳሳት የሚባል ነገር የለም። እስቲ የገባችሁ እጃችሁና ቶሎ አንድ የተወሰነሽ ደቂቃ ጊዜ አለኝ የለኝም። እሺ ይሄ ነው አንደኛው በስብከት ላይ ውጤታማ መሆን ማለት እግዚአብሔር አብሯችሁ እስከሰራ ድረስ ውጤታማ ናችሁ። አንድ ሰው ቢቀበል እኔ እዚህ ጋር ሰብኬ 2 ሰዎች ጌታን ቢያገኙ፣ አንድ ሰው ደግሞ የሆነ ቦታ ሰብኮ 5000 ሰዎች ቢያገኙ እሱ ኃይለኛ ፓስተር እኔ ትንሽ የሚባል ነገር አይሰራም። የለም፣ ሁለቱም ጋር እግዚአብሔር ነው የሰራው። ስለዚህ ትንሽና ትልቅ የሚባል እግዚአብሔር የለም። ይሄ ስህተት ነው። ሁለተኛው የጸሎት አገልግሎትን ላሳያችሁ የሚቀጥለው ክፍል ላይ
በጣም ጥሩ። ውጤታማ የጸሎት አገልግሎት የሚባለው ምንድን ነው? ለምሳሌ ለጴጥሮስ የተጸለየው ጸሎት አለ ታስሮ እያለ ቤተክርስቲያን ታላቅ ኃይለኛ ጸሎት ይደረግ ነበረ። ባለፈውም ተጠቅሰው ነበር። ይሄንን መጣና አንድ መልአክ አስፈታው። ይሄ ኃይለኛ ጸሎት ነው። ይሁን ግን እዚህ ላይ የምናነበው አንድ ሰው አለ ስምዖን የሚባል። እናም በኢየሩሳሌም ስምዖን የሚባል ሰው ነበረ። ተከተሉ ቃሉን። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ምንም ነበር፣ ትጉ ነበረ። ማል ላይ ጠይቃለሁ ቃሉን እየተከተላችሁ መሆኑን ችግር። በጌታም የተቀባውን ሳያይ ኢየሱስን ማለት ነው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ኢየሱስን አይተህ ነው የምትሞተው ብሎ መንፈስ ቅዱስ ነግሮታል። እሱን ሳታይ በአይነ ሳታይ አትሞትም ብሎታል። ከዛስ በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። ስምዖን ተቀብሎ አቀፈው። ታየዋለህ የተባለውን አየው። ከዚያስ እግዚአብሔርንም እየባረከ እንዲህ አለ። ጌታ ሆይ አዳምጠውን። ጌታ ሆይ አለ። ጸሎቱን ቀጠለ። አሁን እንደ ቃልህ ባሪያህን በሰላም ታደርገዋለህ፣ ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋልና። ፕሮሚሱ ምንድን ነበረ? ኢየሱስ የተባለውን አዳኝ ሲወለድ ካላየህ ምን አትልም አንተ አትሞትም ተብሎ ቃል ተገብቶለት ነበር በመንፈስ ቅዱስ። ልክ እንደተባለው ቀኑ ደረሰና ኢየሱስ ተወለደና መጣና ፕሮሚስ የተደረገለትን እጁ ላይ አየው። ይሄንን አይደል መንፈስ ቅዱስ ነገረኝ የነበረው? ይሄንን ሳታይ በጣም አርጅቶ ነበር ስምዖን። ይሄንን ሳታይ አትሞትም ነበር አይደል ያልከኝ? ይሄው አሁን አየሁት። ስለዚህ አለ እንዲህ አገልግዬ ቤንትሊ የሚባል መኪና ሳልነዳ ሀብት ሳላካብት ወርቅና ብር ሳይኖረኝ ብሏል። ልክ እንዳልከው ምንድን ነው በቃ አሰናብተኝ። ታያላችሁ ምን አይነት ኃይለኞች እንደሆኑ እነኛ አገልጋዮች። ዓለም ምንም አይመስላቸው፣ ምቾት ምንም አይመስላቸው። ስለ ዓለምም ሲሰብኩ አናይም። ጉዳያቸው ከእግዚአብሔር ኪንግደም ጋር ብቻ ነው። ያው ባለፈው ነግረኝ ነበር ይሄንን ሕፃን ታየዋለህ ብላ ይሄው አየሁት እጄ ላይ ነው ያለው። አሁን በቃ ልምጣ። ልክ እንዳልከኝ ደስ አይልም? ልምጣ አሁን መምጣት ነው የምፈልገው ልክ እንዳልከኝ። ከዛ በኋላ ሄደ። ለካ እንዲህ አይነት ጸሎትም ሰክሰስፉል ጸሎት ነው። ታውቃላችሁ በጣም 100% ያገኘ ጸሎት። አሜን። አሁን እንደምናየው እንደምንሰማው እንዲህ አይነት ነገሮች አይደሉም። ጸሎት ማለት እንደዛ ይሄ የተጨማመረበት ነገር አይደለም። አሁን ንጹህ ነው ይሄኛው የእግዚአብሔር መንግስትና የእግዚአብሔር መንግስት ብቻ፣ ሌላ ምንም ነገር ያልተቀላቀለበት፣ ለማስደሰት ተብሎ ብርና ወርቅ የማይጨመርበት ምንም አየሁት። አሁን በቃ ተራዬ ወደ አንተ መምጣት ነው ብሎ ተነጋገሩ። ሄደ። በቃ ኢየሱስን አስረከበና ቻው። ደህና። ስለዚህ መሀል ላይ አንዲት ነገር ጣል አላርክ። አሁን ቆይ እሺ ምንድን ነው? ምን አርጉ ነው? እንዴት ነው የምናገለግለው? አንድ ነገር አለ። ሰዎች አገልግሎታቸው እንዲነሳሳ ከፈለጉ እንዲያገለግሉት ወደሚፈልገው ኪንግደም መጠጋት ነው አይደለም? መጠጋት ነው። አንዳንድ ቁልፎች ልናገር ብዬ ነው። ባለፈው አንዲት ልጅ ደወለችልኝና ድሮ ማገለግላቸው ሰዎች መሃል ደወለችልኝና እንዴት ነው አገልግሎት እንዴት ነው? አይ አሁን እያገለግልኩ አይደል። ህይወት እንዴት ነው? ምንም አይልም አለች። ምንም አይልም ጥሩ አይደለም አይደል? ጥሩ ነው? ጥሩ አይደለም። ኦኬ። ስለዚህ አሁን በፊት የሚገርማችሁ ነገር ህልም እያየች የምትናገረው ነገር ቆጣብ አይልም ነበር። እግዚአብሔር ህልም ይገልጥላታል። ከዛ በኋላ ስትናገር በቃ ይሆናል ሰዎች ላይ። አንቺ እንዴት አገለግይ እንደነበር አስታውሳለሁ። አሁን ግን ይሄ ነገር አለ ወይ? ምን አራ ይሰመች ቆይቷል። ይኸውላችሁ አሁን ከእግዚአብሔር መንግስት ውስጥ ከመስራት ወደ መፍዘዝ ወደ መቆም የመሄድ ጉዳይ አልኳቸው። ይሄን ነው። ከዛ በኋላ ተነጋገረን። በፊት ህልም ወደሚያሳይሽ መጠጋት ነው፣ ወደ ስራ ውስጥ መግባት ነው ብለን ብዙ ክፍሎችን እንደዚህ መጽሐፍ ቅዱስን በጣም እንድታነብና እንደ ድሮ በኃይል ወደ ጸሎት እንድትገባ ተመካከረ ነው። ከዛ ከ3 ሳምንት በኋላ ደወለችልኝ። እስኪ ደነግጥ ለኔ ለራሴ አንድ ህልም አይታ ነገረች። ስለዚህ አገልግሎት ጀመርሽ ማለት ነው። አሁንማ በቃ አሁን
በቅርቡም ቼክ ሳደርግ ደንበኛ ትክክለኛ ትራክ ላይ ነው ያለችው። ወደሚቀጥለው ሐሳብ ለመሄድ ሌላኛው የማስተማር አገልግሎት፣ ይሄ በጣም ጥንቃቄ የሚያስፈልገው፣ በጣም ጥንቃቄ። አሁን ሁሉም አስተማሪ ነው አይደለም? እኔን ጨምሮ ሁሉም ሰው አስተማሪ ነው። ማስተማር ማለት መጽሐፍ ቅዱስ ላይ ከብሉይና ከአዲስ ኪዳን ጥቅሶች ገጣጥሞ ለሰዎች ማጉረስ አይደለም። በእግዚአብሔር መንፈስና በጸጋው የሆነ መሆን አለበት። አለበለዚያ አንጠቅምም ሰዎችን። ማንም ሰው መገጣጠም ይችላል ጥቅስ እና ስናስተምር ዮሐንስ 6:45 ላይ ሂዱልኝ። ስናስተምር አንድን ሰው ከዓለማዊነት የክርስቶስ ደቀ መዝሙር አድርጎ መቅረጽ እኮ ማለት ነው። ትልቅ ትራንዚሽን ነው ሰውየው ላይ የሚፈጠረው። እንዲህ ይላል ዮሐንስ 6:45 ላይ ሁሉም ከማ የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል አለ። ይኸውላችሁ አስተማሪዎች እዚህ ውስጥ ካላችሁ አንተ ስታስተምር ካንተ የሚማረው ሰው ከሚሊ ተማረ አይደለም የሚባለው። ከማን ነው የሚባለው? ከእግዚአብሔር የተማረ ልታደርገው ነው የምታስተምረው። ገባህ አይደል? ማለት ከእግዚአብሔር የተማረ ነው የሚባለው። 5 ሰው ሰብስበህ 1 ዓመት ብታስተምርና ደቀ መዝሙር ብታረጋቸው ከሚሊ ተማረ አይደለም የሚባለው። በእግዚአብሔር መንግስት እይታ ከእግዚአብሔር የተማሩ ሰዎች እንዲባሉ ነው። ስለዚህ በጣም ኬርፉል መሆን ያስፈልጋል። ገብታችኋል አይደል ማወራው? ስለዚህ ዝም ብሎ ማንም ሰው ማስተማር የለበትም። ከእግዚአብሔር የሆነውን ብቻ የሚያስተምር ሰው ነው ማስተማር ያለበት። ምክንያቱም ከእግዚአብሔር የተማሩ ይሆናሉ ተብሎ ነው የሚለው። እና ይሄ የእግዚአብሔር ጸጋም ያስፈልጋል። እዚህ ላይ ብዙ አልልም ልለፈው። 4ኛው የመዝሙር አገልግሎት ነው። የመዝሙር አገልግሎት ሰዓቴን ልይና 2 ሚኒት 3 ደቂቃ ተጠቅሜ ይጨርሳል። የመዝሙር አገልግሎት ያው መዝሙር 35:10 ላይ ቶሎ እናወጣለን። በሌሊት መዝሙርን የሚሰጥ ይላል። ድሮ ትዝ ይላችኋል አንድ መዝሙር። እስቲ ኢዮብ ላይ ያለውን ደግሞ ክፈትልኝ 35 ላይ ኢዮብ 35:10 ካለ ጥቅሱ በሌሊት መዝሙርን የሚሰጥ ልክ ነው። በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማያዊ ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር እንዴት ነው ይላል። በሌሊት መዝሙርን የሚሰጥ። ድሮ ኢየሱስ የሳሮን ጽጌረዳ የሚል መዝሙር ነበር። መዝሙር መቼ ትሰጣለህ? እኔ አምናቸዋለሁ እነኛን ዘማሪዎች ታውቃላችሁ። ይሄ መጽሐፍ ቅዱስ ላይ መዝሙር በሌሊት የምትሰጥ የሚለውን ብቻ አይተው አይመስለኝም። እነሱ ራሳቸው በሌሊት ስለሚጸልዩ በሌሊት መዝሙር ስለሚቀበሉ ነው። ከእግዚአብሔር መዝሙርን የሚቀበል ሰው እንደነሱም እንደ እግዚአብሔር ቃል በሌሊትም በቀንም በእግዚአብሔር ፊት ሆኖ መዝሙርን ከሱ የሚቀበል ይሄ ወንጌሉን ነበብ አድርጎ ወይ ብሉይ ኪዳን ላይ አንብቦ ግጥም ስነ ጽሁፍ የኪነ ጥበብ ችሎታውን ተጠቅሞ አይደለም። የመጀመሪያውን ስንኝ ብሎ ጨርሶ የሁለተኛውንም ብሎ ቤት ደፋ የሚባላል አይደለ? እሷን አድርጎ ከዛ በኋላ ደግሞ አሪፍ ጊታርና የሚጫወቱ ፕሮፌሽናል ልጆች አሉ። ከነሱ ጋር ዱ እያደረገ ስላስጨፈረን አይደል? እሱ መዝሙር አይደለም። ደግሞ አለው መዝሙር አይደለም። እሱ አይደለም መዝሙር እግዚአብሔር ሲሰጥ ነው። እሱ ብቻ አይደለም። የቆሮንቶስ መልእክት ላይ ያለውን ደግሞ ብንመለከት አንድ የሚለው ነገር አለ። አንደኛ ቆሮንቶስ 14:26 እንግዲህ ወንድሞች ሆይ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ ምን አለው? በምትሰበሰቡበት ጊዜ ይላል። ሐዋርያት በምትሰበሰቡበት ጊዜ ሲሉ ምን መሰላችሁ? ሻይ ስትጠጡ አይደለም፣ ስትጸልዩ እኮ ነው የሚሉት። የፈለጋችሁት ቦታ ላይ አንብቡ። ተሰብስበው እያለ የተሰበሰቡበትን ቤት መንፈስ ቅዱስ ምን አደረገው? ሞላው። ይጸልያሉ እኮ። ስትጸልዩ ከእግዚአብሔር ነው የሚመጣው መዝሙሩ። በልብ ውስጥ ይፈሳል። ያ የፈሰሰለት ሰው መዝሙሩን ይጽፋል ቶሎ ብሎ። ከዛ ያንን መዝሙር በሌሊትም ሆነ በቀን በእግዚአብሔር ፊት ሲሆን የተቀበለውን መዝሙር አዳምጡኝ ይዞ ጉባኤ ላይ ሲመጣ የአጋንንቶች ጠር የሆነ መዝሙር ነው የሚሆነው። ከእግዚአብሔር እጅ የመጣ ነው። ከስነ ጽሁፍ የመጣ ምንም አያመጣም። እንደምታዩት ምንም። ከእግዚአብሔር የመጣ መዝሙር ግን ጉድ ነው የሚያፈላው ሰይጣን ላይ። ሰዎችም ንስሐ እየገቡ ይቀበላሉ።
እንጂ አያላግጡም። በመዝሙር ድሮ እንደዛ እኮ አያረጉም ነበር። ስለዚህ መዝሙር ወይ ደግሞ ዘፈን በድብቅ ኢርበድ ነው ይባላል፣ በጆሮ አድርጎ ዘፈን እየሰማ ከዘፈኗ ጋር ዜማዋን እያጣጣም እንደዚህም አለ እኮ። እውነት እላችኋለሁ ከእግዚአብሔር የመጣ ነገር በሙሉ አንደኛ ለሰይጣን ጠር ነው፣ ሁለተኛ ለቅዱሳን በረከትና መጽናናት ነው፣ ኃይልም ነው፣ ለቤተ ክርስቲያን እድገት ነው፣ እሳት ነው ከእግዚአብሔር የሚመጣ። ሰማችሁኝ? እስቲ ሰማችሁኝ ወይ? እስቲ እጃችሁን በደንብ ወደ ላይ ከፍ 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 ከፍ። አዎ እንዲህ ስትሉ ጊዜ ነው ግማሽ ነው ማለት ነው የሰማነው። ይሄም እና እንዲህ አይነት መዝሙር ከእግዚአብሔር የመጣው ብቻ እሱ እውነትም መድኃኒት ነው። አለበለዚያ መዝሙር ለአንድ ነገር ልጨምርና ላብቃ። መዝሙር አደገኛ ሳይድ አለው ታውቃላችሁ፣ ካልተጠነቀቅን፣ ከእግዚአብሔር ካልተቀበልን። ምክንያቱም ይሄ ዜማ ሙዚቃ አእምሮን የሚያነቃቃ ነገር አለው አይደለም? ድሮ ልጆች ተሆነን ትዝ ይላችኋል የኢትዮጵያ ሬዲዮ ላይ እኛም አለን ሙዚቃ ምንድነው ስሜት የሚያነቃ የሚል ትዝ ይለኝ ልጅ ሆኜ። ለምን እንደዛ እንደሚሉ ታውቃላችሁ? ሙዚቃ ኢዝ ፓወርፉል፣ የሆነ ጭንቅላትን የሚያነቃቃ ነገር አለው። ለዛ እኮ ነው ሰው ገና መደብደብ ሲጀምር ሳያስበው እኩል እሱ እንዲህ ማለት ይጀምራል። የሚያሳዝን ከሆነ ደግሞ ሙዚቃው አንዳንድ መዝሙሮች አሉ አይደለም ፐርፐዝሊ እንደዛ የሚጨመሩት መሃል ላይ አላቀም የሚያሳዝን በቃ አምባችንን ጭር ለማድረግ ፐርፐዝሊ ታስበው ሁሉም ይመስላል። ምንም እኮ የእግዚአብሔርን ነገር ሳያስብ ነው አንዳንዱ የሚያለቅሰው። የሚያሳዝኑ ሙዚቃዎች አሉ። ጥንቃቄ። እንደውም አንዳንዶቹ መዝሙሮች እውነት እላችኋለሁ ከዛ የተሰረቁና አደገኛ ከሆኑ ሰዎችን ከማጽናት ይልቅ ምን መሰላችሁ ጉዳቱ የሚሆነው ወደ ዓለም ሁሉ ሰዎችን ለመክተት ፓወር አላቸው፣ በታምኑም ባታምኑ። አሁን ዘፈንና መዝሙር ሲጀምር የትኛው ዘፈን የትኛው መዝሙር እንደሆነ ሙሉ አናውቅም አይደለም። አንድ ሰው ሲናገር ምን አለ? ሰዎች ወደ ዓለም እንዲገቡ ምንም አይነት ምክንያት ልንሆን አይገባም አለ ተናገረና መሃል ላይ ሆኖ ግን የሚያስበሉን አሉ አለ። እና አንድ ምሳሌ ሲሰጥ ምን አለ እሱ አልንገራችሁ። አንድ ጊዜ አንድ መንደር ውስጥ የገበሬ ማህበር ውስጥ ነው አለ ተኩላ አሸገረ አሉ። በጣም አስቸገረ። በግ እየገደለ እየወሰደ ይበላል አሉ ጫካ ውስጥ። ከዛው ገበሬዎቹ ተስማሙና ቆይ እኛ አንድ ዘዴ አምጥቻለሁ አለ አንዱ። ውሾች እናርባና እናስባራቸዋለን። ውሾች አረቡ፣ ትላልቆች ሆኑ ውሾቹ። ከዛ ልክ ቀበሮ ተኩላው እንደለመደው ሲመጣ ውሾቹ ያሳደዱ ጫካ ድረስ ወስደው ይጮሃሉ። ግን አሁንም እየተወሰደ ነው በጋ አንዳንድ እየተባለ። ሌላኛው ገበሬ መጣና እኔ ሌላ ሐሳብ አለኝ። ምንድነው ሲሉት አንድ ተኩላ ከዛ ከጫካ መተን ግልገሉን እናሳድገው ከውሻችን ጋር። ከዛ ትልቅ ከሆነ በኋላ ሚስጥሩን ስለሚያውቅ ያባረረልናል ሲመጡ አለና ግልገሉን ተኩላ መተው አሳደጉት። ትልቅ ውሻ አከለ። ልክ ተኩላዎቹ ሲመጡ ከውሾቹ ጋር እየሮጠ ጫካ ድረስ ውሾቹ ሲጮሁ እሱ አልፎ ጫካ ውስጥ እየገባ ተከትሎ ቆይቶ ይመጣል። ውሾቹ ይመጣሉ፣ እሱ ቆይቶ ይመጣል። ለካ ሚስጥሩን ሲያውቁ ከዚህ መረጃ እያቀበለ እያስወሰደ አብሮዛ ጫካ በልቶ አፉን ጠራርጎ እስኪመጣ ነው የሚያረፍደው። አይደለ? እንደዚህ ይኸውላችሁ መሀል ላይ የቆመ ነገር አገልግሎት አይደለም። የእግዚአብሔር መንግስት ብቻውን ፒውርሊ የእግዚአብሔር መንግስት በሷ መልኩ ነው የምትገለገለው። በመዝሙር በቃ ከእግዚአብሔር የሚፈስ ያውቃሉ እኮ ዘማሪዎች ያውቃሉ። ከእግዚአብሔር የሚፈስና የሚሰጥ መዝሙር አለ። በሱ ብቻ ነው የምትገለገለው የእግዚአብሔር መንግስት። እና ሌላው የመጨረሻው የስውር አገልግሎት ነው። እሱ ላይ መናገር አልችልም። ያው እንትና ማነው ሐናንያ ያገለገለው አይነት አገልግሎት አለ። ጳውሎስን የሚያክል ሰው እጁን ጭኖ መንፈስ ቅዱስ እንዲሞላ አድርጎ ከአይኑ ላይ ቅርፊት እንዲወድ። አሁን ስለ ሐናንያ ብዙ የሚወራ ነገር የለም አይደለም። እንዲሁም ደግሞ አንድ ሁሌ እኔ የማስበው ሰው አለ። ኢየሱስ ራት እንዲያሰናዱልኝ ጥሩልኝ ያለው ያዘጋጁልኝ ያለው ሰውዬ ማለት ነው። ሄዶ ራት አዘጋጀ። እዛ አዳራሽ ውስጥ ራት አዘጋጅቶ አሳምሮ ምን ብሎ ጠበቃቸው። የዛ ሰውዬ ስሙን መጽሐፍ ቅዱስ ላይ አልተጠቀሰም፣ ግን ትልቅ አገልግሎት ነው ያገለገለው። እንዲህም አይነት አገልግሎቶች አሉ። ሰፊ ነው ነገሩ፣ መጨረስ አልችልም። እንጸልይና ጨርሳለሁ። ሃሌሉያ። እግዚአብሔር አምላካችን እናመሰግናለን።
ስለዚህ ሰዓት ክብርን ላንተ እንሰጣለን። አንተ እንደምትወደው እንዳሰብከውና ቃልህ እንደሚል ብቻ እንድናገለግል እርዳን። ያንተን መንግስት ከዓለም አሰራር ጋር እንዳንቀላቅል ጠብቀን። በጌታ በኢየሱስ ክርስቶስ ስም መንግስትህን በአንተ መንገድ ብቻ እንድናገለግል እርዳን። የወጣንበትን መንገድ እግዚአብሔር ሆይ አይተሃል፣ መልሰን እያንዳንዳችን ወደ ፈቃድህ ብቻ ንጹህ የሆነውን ያንተን አገልግሎት እንድናገለግል እርዳን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም።